ንጹሃንን በአማራነታቸው የረሸኑ ባለስልጣናት ለፍርድ ይቅረቡ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ ተመስገን ጌታቸው፣ ይታገሱ አሰግደውና ግዛቸው ግርማ የተባሉ 3 ንጹሃን በአማራነታቸው ተለይተው ፋኖ መሆን አለባችሁ በሚል ጭፍን ፍረጃ ከሀገር አቋራጭ አውቶቡስ በመከላከያ ሰራዊት አባላት ተይዘው ከፍተኛ የግፍ ጽዋ እንዲቀበሉ ከመደረጉም ባሻገር እያንዳንዳቸው ጭንቅላታቸው በጥይት ተመተው ለልፈተ ሕይወት መብቃታቸውን የሰማነው በከፍተኛ ሐዘን ነው። ጥይቶቹ በራስ ቅላቸው ላይ በፈጸሟቸው ከባድ ጉዳቶችም የአስከሬኖቹ ገጽታ በመበላሸቱ ማንነታቸውን ለመለየት በእጅጉ አስቸጋሪ እንደነበር ለማወቅ ችለናል። 3ቱ ንጹሃን በማንነታቸው አማሮች ይሁኑ እንጂ የተወለዱት ጉራጌና ኦሮሞን በሚያዋስናቸው በ1977 በደርግ መንግስት ውሳኔ የአማራና የካምፓታ ተወላጆች እንዲሰፍሩበት በተደረገው ናጫ ቅሊት ቀበሌ ሲሆን ብሔራቸው በመከላከያ አባላቱ የተለየው በመታወቂያቸው እንደሆነ ታውቋል። አካባቢው ላለፉት 6 ዓመታት በመከላከያ ኮማንድ ፖስት እየተዳደረ የሚገኝ ነው። ንጹሃኑ ላይ ግድያው ከተፈጸመ በኋላ አስከሬናቸው በትውልድ መንደራቸው ሜዳ ላይ ተጥሎ ማንም ሰው እንዳያነሳውና እንዳይቀብራቸው በኮማንድ ፖስቱ ክልከላ ተላልፏል። በዚህ ሁኔታ እጃቸው እንኳን ሳይፈታ የተረሸኑ ንጹሃን ለ3 ቀናት ሜዳ ላይ ውለውና አድረው አስከሬናቸው ለእንስሳ ሲሳይ ሆኗል። ይህ አሰቃቂ ድርጊት ከባህር ወለል በታች ቁመና ባለው የአገዛዙ ሞራልና የሰብአዊነት መስፈርት እንኳን ቢለካ ፍጹም ተቀባይነት የሌለው የአደባባይ አረመኔነት ተግባር ነው። ይህን የፈጸሙትን ባለስልጣናት ለፍርድ ማቅረብ የስርዓቱን መገርሰስ መጠበቅ አይገባም። አገዛዙ አሁኑኑ ለፍርድ ሊያቀርባቸው ይገባል። ይህንን ባያደርግ ግን ጊዜውን ጠብቆ ግፈኞቹ ለፍርድ መቅረባቸው አይቀሬ ነው። ቸሩ ፈጣሪ የወንድሞቻችንን የተመስገን ጌታቸውን ነፍስ፣ የይታገሱ አሰግደውን ነፍስና የግዛቸው ግርማዬን ነፍስ ባጸደ ገነት ያኑርልን። ዘመድ ወዳጆቻቸውንም ያጽናናልን። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ነሐሴ 6 2018 ዓ.ም